አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እንዴት ዋላችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ እንደተለመደው በሰዓት የስራዬን ጨራርሼ ከች ብዬላችኋለሁ። የኔ ውዶች፣ የኔ ማሮች፣ የኔ ውድ ተናፋቂ ደንበኞች እኔ በጣም ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ ሰዓዳ ዶክተሯ ብቅ ብላለች። ምን አዲስ ምን ትኩስ እንግዲህ አብረን የምናየው ይሆናል ማለት ነው። ሳዳ ዛሬ እንግዲህ የዶክተርና እንትማን መሳሪያዎቿን ይዛ መጣለች። ወይ ካሜራ ዙርና አሳያችሁ። እነዚህን እንግዲህ እያንዳንዷ ታሳያችኋለች ማለት ነው። እናማ ሰላም ናችሁልኝ ወይ? እኔ በጣም ሰላም ነኝ ወላሂ አልሐምዱሊላህ። ዛሬ ትንሽ ጥሩ አይደለሁም፣ ኖርማል አይደለሁም። እንግዲህ ቢያንስ ጥሩ ተናገርን፣ ጥሩ አሰብን እያላችሁ የሰው ልብ የምትሰብሩ ለሰው ልብ ላይ ጠባሳ የምትጥሉ ሰዎች አላህ ሂዳያ ይስጣችሁ። እኔ እንደኔ ሁሉም አልልም፣ ግን እሱ ረበል ዓለሚን ያስተካክላችሁ። እኔ ለሰው ክፉን አልመኝም። አልሐምዱሊላህ የሚከፋኝንም ሆነ ምንም አብዛኛውን ጊዜ በሆዴ ነው የሚይዘው እንጂ ሩጬ ነገራቶችን እንትን ማለት አልፈልግም። ግን ዛሬ ከአቅሜ በላይ ስለሆነ በጣም ስለተሰማኝ በዩቲዩብ ቻናሎች ፊት መጥቻለሁ። እንዴት ነው ምንድን ነው ለምትሉ ደግሞ ተከታተሉኝ። ሁሉንም እያንዳንዱ አሳያችኋለሁ ማለት ነው። እንግዲህ ባለፈ እንትና ሀቢባ 966 ነው 66 ትሆናለች ያለችው ወዳ አይደለም ተሰምቷት ነው። ያው የሰው ልጅ ትንሽ ሰባራ ሲገኝበት በዛች ተከትሎ እየሄዱ የሰው ልብ ማቁሰል በጣም ከባድ ነው እና እኔም ያው ብዙዎቹን እንኳን እችላቸዋለሁኝ። በብዙ ነገር ቀስሜ ይሰበራል። ቢሆንም ግን ያንን እንኳን በዚህ ሰምቼ በዚህ ነበር የማልፈው። ያው ያልፋል የሚባል ተስፋ ስላለ በዛ ያልፋል በሚባለው ተስፋ እየሄድኩኝ በዚህ ሰምቼ በዚህ ነበር የማፈሳቸው። ዛሬ ላይ ግን በጣም ከፍቶኛል። ሀቂቃን ማለት ነው። አፋችሁን እንደ ልባችሁ የምትለቁ ሰዎች ሰብሰብ ማለት ጥሩ ነው፣ ጥሩ አይደለም። የሰው ልጅ ደግሞ እንግዲህ እሱ ባለው ሳይሆን ረብል ዓለሚን በፈቀደለት ነው የሚኖረው። እኛ ስንፈጠር እንደዚህ ልንል ልናወራ አይደለም የተፈጠር ነው። ከተቻለን ደግ ነገሮችን ሰርተን እንድናልፍ ነበር። ግን ያው ምንም ማድረግ አይቻልም። የዱንያ ነገር ዛሬ ያስርባል፣ ነገ ያጠግባል፣ ነገ ያጠግባል፣ ዛሬ ያስርባል፣ ዛሬ ይፈጥራል፣ ነገ ይገላል። የረብል ዓለሚን ስራ ይሄ ነው። ምንም ማድረግ አይቻልም እና ዛሬ ወደ የመጣሁበት አጀንዳ ተወስዳችሁ አላብዛባችሁና የሰው ልጅ እየሳቀ ሲሄድ ነገራቶችን ሁሉ በሆዱ ሸፍኖ ሲይዝ ምንም የሌለበት ጥጋበኛ ምናምን ይመስላል። ግን ሁሉም የራሱ እንትን አለ፣ ሁሉም የራሱ ምክንያት አለ። ኖት ይታያችሁ ይመስለኛል ባልሳሳት፣ ይታያችኋል። ቀረብ አድርገው ይታያችኋል። ይሄ ሁሉን የምታዩት ይሄ ፊቴ ደም እየተፋ እንደዚህ ፊቴን ጭመቅ ማድረግበት ነው። ፊቴ ደም እየተፋ ለምንድን ነው ፊትሽ ደም የሚተፋው ለምትሉ ደግሞ እውነት አልቅሽ ብሎኛል፣ ግን ማልቀስ አልፈልግም። ወላሂ የኢትዮጵያ ቪዲዮ እየሰራሁ ነው። ይቅርታ እህት አላስገባሽም እና ማልቀስ አላለቅስም። ጥላቶች እንዲደሱ አልፈልግም። በእኔ ለእሱ ብዙ የሚደሳ ስላለ ማልቀስ አልፈልግም። ግን አቦ ተረገመ ጠራህ ደግሞ እዚህ ሰው ጋር ይባላል። ይሄ እንደዚህ አይነት ጠራህ ግን ምንድን ነው ላላችሁኝ እንግዲህ አንቺ
አንቺ ምንድነው አንቺ ዝፍዝፍ ወይም አንቺ ዝርፍጥ ወይም አንቺ ዝንክት አንቺ ምን ትስይ ምናምን ይሆናል አይደለ? የሰው ልጅ ትንሽ ነገር ስህተት ሲገኝ ያችን ይዞ የሰው ልብ ለመስበር የሚታገሉ ሰዎች አሉ አይደለ? ለነሱ መልስ ለመስጠት ነው። ግን እኔ እንደኔ ሆኖ አልልም፣ ወላሂ አልልም። እኔ አልሐምዱሊላህ ረብ ዓለሚን ፈጣሪ ሲፈጥረኝም የሰው ልብ ለመስበር አይደለም። ትቻለኝ እንዳሜ የሰው ልብ ጠግኖ ለማለፍ ወይንም አሳልፎ ለማለፍ እንጂ የሰው ልብ ለመስበር አልተፈጠርኩም። አልሐምዱሊላህ ረብ ዓለሚን ወላሂ አልሐምዱሊላህ። እና እንግዲህ ለሰው ብዬ ህይወቴን ላሳልፍ ነበረ። ግን ታሁን በኋላ ለሰው ብዬ ምንም አይነት ነገር አልሰራም። እሱ የሰጠኝን ነገር አልሐምዱሊላህ ብዬ መቀበል እንጂ ለሰው ሰው ይሄን አለኝ ብዬ ህይወቴን ማሳለፍ አልፈልግም። ምናልባት እነዛ ሰዎች የኔን መቆም አይፈልጉም፣ የኔን ማንነት አይፈልጉም። በእርግጥ እንወድሻለን ይሉኛል እኮ። እኛ እኮ አንዳንድ ጊዜ የምንሳሳተው ምንድን ነው? የዋህነታችንን ይጠቀማሉ። ግን እንወድሻለን እያሉ ብዙ መንገዶችን የሚሄዱ ሰዎች አሉ። ከምድረ ገጽ ራሱ ለማጥፋት የሚጥሩ ብዙ ሰዎች አሉ። እንወድሻለን ላፋቸው እንወድሻለን፣ ግን በውስጣቸው ብዙ ጉድጓድ የሚብሱ እኛም ይወደናል እያልን በየዋህነት ስንከተለው ያ ሰው ግን እወድሃለሁ ወይም እወድሻለሁ እያለ ጉድጓድ የሚመስልን ብዙ ሰው አለ። እና እነዛን ተከትሌ ከአሁን በኋላ ህይወቴን ማሳለፍ አልፈልግም። አላህ የሰጠኝን አልሐምዱሊላህ ብዬ መቀበል ነው። እነሱ ባይፈልጉኝም፣ እነሱ እንዲኖር ባይፈልጉኝም፣ እንዲኖር የሚፈልጉ ልጆች ቤተሰቦች በናፍቆት የሚጠብቁኝ ስላሉ ለነሱ በሰላም ለሀገሬ ለመብቃት እፈልጋለሁ። ስለዚህ እኔ ደግሞ ወድጄው ፈቅጄው አይደለም ውፍርና የመጣብኝ፣ እውነት ወድጄው አይደለም። እኔም እንደናንተ እንደነሱ ወይም ሽንቅጥ ብዬ ብሄድ ደስ ይለኛል። በእኔ አይደለም ደግሞ ይሄ በረበል ዓለሚን ነው። አላህ የሰጠን ነገር አልሐምድ ብሎ መቀበል ነው። አፍን እህል ብሉበት እንጂ ጡር ተናገሩበት አልተባለም። ሰዎች እያስመሰላችሁ አትናገሩ። ጥሩ አይደለም፣ ወላሂ ጥሩ አይደለም። ነግበኔ ነው። ነገ ምን እንደሚመጣብን አናውቀውም። እና እኔ ደግሞ እንደዚህም ልነፋፋ እንደዚህም ልወፍርም የቻልኩበት ምክንያት ያው አሳይቻችኋለሁ። ፊቴ ደም እንደሚተፋ አሳይቻችኋለሁ። ተፊቴ ደም መጥፋት ወዲህ በአፍንጫዬ ያስነጥሰኛል። በቃ ጊዜ የለኝም። በጣም ነው አፍንጫዬን የሚበላኝና አላርጂክ አለብኝ፣ ባክቴሪያ አለብኝ፣ አላርጂክ አለብኝ፣ ሀሳስዬ ማለት ነው። እና እንደዚህ ለወፍር የቻልኩበት ምክንያት ይሄ ከኒና አሳዩዋቸው ለአረቦቹም ወይም አረበኛ ለሚያነብሰው አሳዩዋቸው። ደግሞ ወደ ሌላ መንገድ እንዳትወስዱብኝ ማለት ነው። ይሄ ከኒና የሀሳስዬ መድኃኒት ከኒና ነው። ይሄ ከኒና ይችን ከኒና መብላት ተጀመርኩኝ እኔ 4 ዓመቴን ጨርሼ 5ኛዬን ይዣለሁ። 5ኛ ዓመቴ ይችን ከኒና መብላት ተጀመርኩ ማለት ነው። ይቺ በውስጧ 3 ነው የምትይዘው፣ እንደዚህ 3 ማለት ነው። 30 ሪያል ነው የምገዛት ሁልጊዜም 30 ብር ማነው 30 ሪያል የምገዛት በየወሩ። አንዳንድ ጊዜ ወርም አያደርሰኝም፣ በአመመኝ ሰዓት ወር ራሱ አያደርሰኝም። ግን ያው እንደማንም ግን ብዬ ለወር ትበቃለች። 30 ሪያል ናት ሁልጊዜም ማለት ነው። 30 ሪያል ማለት ነው። እና እኔ ወድጄ አይደለም ብር እየበላሁ ያለሁት ስላመመኝ ነው። የሰው ልብ አትስበሩ። ሐቂቃን ትናንትና በጣም ነው የከፋኝ። ወላሂ እኔ እንደዚህ ሰው በደለኝ ብዬ አንድ ቀን እንኳን ቦታ ሰጥቼ አላውቅም። ግን ትናንትና የመጨረሻ ተስፋዬ ነው የተሟጠጠው ማለት ነው። ወላሂ የኔ ውፍረት የኔ እንትን እንደዚህ ለሰው አሳፋሪ መሆኑን ትናንትና ነው የተረዳሁት ማለት ነው። በእኔ የምታፍሩት አላችሁ ማለት ነው። አትፈሩብኝ። ዝምድናችሁን በሱት እንጂ በእኔ አትፈሩብኝ። ወላሂ ትናንትና የመጨረሻ ልቤ ተሰብሯል። መቼም አይጠገንም። መቼም ቢሆን መቼም እንወድሻለን ብትሉ ምንም አይገባኝም። ምክንያቱም መጀመሪያ ልቤ ባይሰበር ነበር ጥሩ ማለት ነው። እና ይሄን ከኒና መብላት ተጀመርኩኝ 5ኛ ዓመቴ ነው አሁን ማለት ነው። 5ኛ ዓመቴ እና ይሄ ከኒና እኔ አላቅም እንደሚያወፍር። እኔ የማየው ህመሙን ማስታገሱን እንጂ
ማወፍሩም አላውቅም፣ ወላሂ አላውቅም ማወፍሩ። ምግብ እያበዛሁ አይደለም፣ ምግብ እያበዛሁ አይደለም። ይህን ነው የምበላው። ይሄ ነው ለካ ሰውነቴን የሚነፋፋኝ ማለት ነው። እኔ አላውቅም። እጅም ቸክ አድርጌያለሁኝ እንኳን አይደለም ምግብ ማብዛት ቀርቶ ከቴውንም የምግብ እጥረት አለብሽ ቫይታሚና ተጠቀሚ ተብዬ ይኸው የምግብ ማስተካከያ ይሄንን በመቶ ብር እየገዛሁ ነው የምጠቀመው። እንኳን አይደለም ምግብ አብዝቼ በልቼ ልወፍር ነው ማለት ነው። እውነት አለ ፍላጎት ያስለቀሳችሁ። እኔ ማልቀስ አልፈልግም ነበር፣ ግን የሰው ልጅ ውስጡ ሲነካ የግድ ያለሳል። እስቲ ደስ ይበላችሁ፣ ደስታችሁ ፍንትክትክ በሉበት እስቲ። እኔ አለቀስኩላችሁ። ዛሬ አለቀስኩ ማለት ነው ልቅ የቀረው ማለት አይደለም። እና ይሄንን 100 ብር እየገዛው ነው የምጠቀመው። እንግዲህ የምግብ ማስተካከያ ብዙ ምግብ አልበላም። ይሄንን ውፍረት የበዙ እየተታቀፍኩኝ እኔ እንግዲህ አልሐምዱሊላህ ቤት አልዋልኩ። አረቦቹ አንቺ ወፍራም ነሽ ከስራችን ሂጃን ፈልግሽም አይደለም ወላሂ አረቦቹ እንዲች አድርገው ነው ያዙኝ። እንዲች አድርገው ነው ያዙኝ። ወላሂ ሰወዱኝ እንኳን ራሱ እንዲች አድርገው ነው ያዙኝ። አልሐምዱሊላህ። ግን የሰው ምላስ መቼም አጥንት ይሰብራል እና አጥንት ስለሚሰበር ምግብ አለ ይሄንን ቫይታሚን ይሄ ሲያልቀው ሌላ ቫይታሚን አመጣለሁ። ደግሞ ያ ሲያልቅ ሌላ ቫይታሚን እያመጣሁኝ ይሄን በ100 ብር እየገዛሁ የምበላው ማለት ነው። ምግብ አልበላም፣ ምክንያቱም እንዲቀንስ እያልኩኝ ግን አልተቻለም፣ አልቀነስኩም። ምክንያቱም ይሄንን ፋፊን ጠይቋት፣ ተፋፊ ነው ይሄን ያመጣሁት። ወላሂ ይሄንን ለዚሁ ለሰው ምላስ ብዬ ተፋፊ ነው ያመጣሁት። ወፍራት እቀንሳለሁ ብዬ ማለት ነው። ተፋፊ ነው ያመጣሁት። ፋፊን ስንት ብር ነው ብላችሁ ጠይቋት። 150 ሪያል ነው የገዛሁት። ወላሂ 150 ሪያል ነው የገዛሁት። ገንዘቤንም ህይወቴንም ነው እያሳለፍኩ ያለሁት ለሰው ብዬ ማለት ነው። አንደኛ ገንዘቤን እጨፈጭፋለሁ፣ ሁለተኛ ሳላቀው ልሞት ነበር። እኔ ግን ለሰው ምላስ ብዬ እኔም እንደ ሰው ሸንቀጥላለሁ በማለት በሽታዬን ታላቀው ሸንቀጥላለሁ በማለት ተልጆች ተነጥዬ ልቀር ነበር፣ ልሞት ነበር ማለት ነው። ምነው ሰው ልቤን ስለሚሰብረው ሰው ጋር በተደበለኩ ሰዓት የምናገሩኝ ነገር ሌላ ነው። እና ይህንን ተፋፊ ነው ጠልቤ ያመጣሁት ለውፍረት መቀነሻ ብዬ ማለት ነው። 150 ሪያል ነው ይሄንን የገዛሁት። እና ስበላ ምንም ቁብ የለኝም። አሁን ለታኩሽና ወደቁኝ አዙሮኝ ማለት ነው። በቃስ ምግብ አልበላም። የምበላ ከኔና ነው የምግብ እንትን ውስጥ የለም ማለት ነው። የምግብ ጣም በዛው ምክንያት ነው ወደቁኝ። ከዛ ሰዎቹ ምናልባት ደም ግፊት እንደሆነ ብለው በዚህ ለኩኝ ማለት ነው። ጠቅጥ እንደው ብለው ማለት ነው። በዚህ ለኩኝ ምንም ነገር የለውም። ጠቅጥ ማለት ነው። አዙሮ ጣለኝ። ከኔ ነው ምግብ ሆዴ ውስጥ ምንም ነገር ስለሌለ ከኔ ነው ብቻ ስለሆነ ሱካርም ነው ብሎ ሱካርም አዩልኝ አይደለም። እዛ ሐኪም ቤት ሄድኩኝ። ሳይሆን ሁሉንም ይሄንን ይዘሽ ሂጂ ብለው ነው የሄድኩት። ሁሉንም ማለት ነው ይሄንን ሁሉንም ይዘሽ ሂጂና አሳይ። ምን ሆነሽ ነው እንደዚህ ሆንሻለኝ? ከዛ አሳየው ለዶክተሩ። አበዴ አንቺ ውፍርና ሳይሆን ይሄን ስለምትጠቀሚ ይሄ ነው ሰውነትሽን የነፋፋው። ይሄን እስካላቆምሽ ድረስ ሰውነትሽ በምንም ተአምር አይቀንስም። ይሄን እየተጠቀምሽ ከዚህ ጋር በህይወትሽ ያዳግትሻል። አትብሊ ነው ያለኝ ማለት ይሄን እና በዚህ መካከል ሆነ ተቸግሬ እንጂ እኔም እንደናንተ መቅጠን አቅቶኝ አይደለም። ግን ልቤን አትስበሩት፣ ወላሂ ልቤን አትስበሩት። እኔ ከማንም የበለጠ ውፍረት የለኝ። ልቤ በጣም ነው የተሰበረው። መቼም እንኳን ዱንያ ቀርቶ አሄራ ውስጥ በሆነ አውፍ አልልም፣ ወላሂ አውፍ አልልም። የአንዲን ሰው ስህተት የአንዲን ሰው ሁለት እየፈለጋችሁ የሰውን ልብ ለምሰብሩ ሰዎች በአሄራ ውስጥ ራሱ አውፍ አልላችሁ፣ ረበልን አውፍ አልላችሁ። እና
እኔ የወፋት በዚህ ምክንያት ነው። 5 ዓመት እንግዲህ ይህም መብላት ማለት ተሰቡት። ብሩንም ከኒናውንም ነው እየበላሁ ያለሁት። እንግዲህ በወር 30 ሪያል ማለት በ3 ወር 100 ብር፣ በ3 ወር 100 ብር አባዙት። ለ5 ዓመት ይሄን ከኒና እየበላሁ ነው፣ ይሄንን እየበላሁ ነው ያለሁት እና ይሄን ይነፋፋል። ውስጥ ያህል ኑሮ አይደለም፣ ብዙ ምግብ በልቻ አይደለም እንደዚህ ሆንኩት ማለት ነው። እውነት ታሜ በላይ መናገር አልቻልኩም። ከዚህ በላይ ምንም ማስረዳት አልቻልኩም። የኔ ምግብ ይሄ ነው። የምግብ ማሟያ ያኔ ውስጥ የምግብ ማሟያ ስለሚባል ይህችን ነው የምበላው። ታካኒና ወደ ጥቂያችን ነው የምበላው እና ልቤ ተሰብሯል። ወላሂ ልቤ ተሰብሯል። መቼም ቢሆን አውፍ ማለልበት ቀንና መቼም ቢሆን ይቅር ማለለው ነገር በዚህ ምክንያት ነው። በቃ ከማንም አልወፈርኩም። ሁላችንም በአንድ ብንቆም ምንም ያህል አንተላለፍም። ምንም ያህል እኔ ደግሞ እንደሰው ከሰውም የበለጠ ምግብ በልቼ አይደለም የወፈርኩት። ረበል ዓለሚን የሰጠኝን አልሐምዱሊላህ ብዬ ማመስገን ነው። እና ልጆችና ቤተሰቦቼ ይፈልጉኝ፣ እናንተ አትፈልጉኝ። አልፈልጋችሁም፣ አትፈልጉኝ። በቃ አልሐምዱሊላህ በስንት ውጣ ውረድ ያለፍኩ ሴት ነኝ። ዛሬ ፈልጋችሁኝ አልፈልጋችሁም ምን ሲደንቀኝ በስንት በመከራዬ ሰዓት ስንቱ ነገር አልፎ ዛሬ ማንም አይፈልገኝ፣ ማንንም አልፈልግም። አትፈልጉ በቃ